እኔ ብር አላጣው ፍትህ ነው ያጣውት የሆነ ብሔረሰብና የሆነ ሃይማኖት የሀገር ባለቤት ነኝ ብሎ ተቀምጧል በእስልምና እምነት ላይ ህጎቹ የገደለን ግደል ነው ታክስ ጉዳይ አሁን ከተነሳ በጣም ብዙ ለሀገሪቷም የማይጠቅም ነገር ብዬ ነው ማስብ ምክንያቱም እኔ በስቶብኛል ፕሮፐርቲ ታክስ ከፍል የነበረው 20 ምናምን ሺህ 30 ምናምን ሺህ አሁን በሚሊዮን ደረጃ ስትጠየቅ በ2 በ3 ሚሊዮን ስትጠየቅ ዲያ ወደምንት ምንድነው የሚያመጣው አሁን እኔ ልሽጥም ብል ህንጻውን የሚገዛኝ የለም ያም እንደኔው ችግር ውስጥ ሊገባ ነው ልሽጥ ደግሞ ስትል ምንድነው ስማዛወሪያም ሌላ ሆኗል አሉ ታሪኩ እና አሁን ብዙ አልሚዎች በአሁኑ ሰዓት ስታክ አድርገዋል ይመስለኛል እየሸጡን አንዲት እህታችን መነጋገሪያ ሆና ነበረ ማለትም ሀያት መሐመድ የምትባል እህታችን ሎዛ ሚዲያ ላይ ከቀረበች በኋላ ተሙስሊሞች የተነሳውን ከፍተኛ ጫጫታ ለማርገብ ፊቱ የኔ ነው ማለትም ቪዲዮ የኔ ነው ድምጹም የኔ ነው ግን እኔ ያልቀረብኩ ሚዲያው ላይ የሚል አይነት አስቂኝ ምላሽ ሰጥታለች ማለት ነው ይሄ በተላቅ ጫና ውስጥ ሆና ሙስሊሞቹ ካደረሱባት የተነሳ እንደሆነ እንገነዘባለን ውድ የቻናሌ ተከታዮች እንደምን አላችሁ እንግዲህ ታዋቂውና ዝነኛው አትሌት ኃይሌ ገብረስላሴ ምን ገጠመው የሚለውንና እንዲሁም በቅርቡ ከሙስሊም እምነት ወደ ክርስትና እምነት የተመለሰችው ሀያት መሐመድ በሎዛ ሚዲያ ቀርባ ምስክር ስትሰጥ እንደነበረ ይታወቃል በሌላ በኩል ደግሞ በኡስታዞች ሚዲያ ቀርባ ምስሉና ድምጹ የኔ ነው ነገር ግን በፍጹም እኔ አይደለሁም እያለች ትገኛለች ታዲያ ምን ገጥሟት ይሆን የሚለውን እስከ መጨረሻው ከተከታተላችሁ የምትመለከቱት ይሆናል በሌላ በኩል ደግሞ አስቴር በዳኔ የምትባል አርቲስት የጥላቻ ንግግሯን በማህበራዊ ሚዲያ ስታሰራጭ እንመለከታታለን ታዲያ ይህ የጥላቻ ንግግሯ ለማን ሃይማኖትና ለማን ብሔረሰብ እንደተናገረችው እስከ ቪዲዮ መጨረሻ ከቆያችሁ ይህንንና ሌላ መሰል ጉዳዮችንም የምትመለከቱት ይሆናል ወደ ቪዲዮ አሁን ትልልቅ ጦርነቶችን ያስነሳው ነገር አሁን ጦር የሚያማዝዘን ብዙ ትውልድ የበላብን ጉዳይ ምን እንደሆነ ልንገርህ የሆነ ብሔረሰብና የሆነ ሃይማኖት የሀገር ባለቤት ነኝ ብሎ ተቀምጧል እና ድሮ ፌደራሊስቶች ሲሉት በዚህ ልክ እንደዚህ ሽታው የሚሰነፍግ አይመስለኝም ነበር በዚህ ልክ አይመስለኝም ነበር ግን ለካ መሬት ላይ ያለው ሀቅ ይሄ ነው እና አሁን ሲገባኝ ሁሉም ሰው የዘራውን ነው ያጨደ ያለው ቶለሬት የማያደርግ ትውልድ ተነስቶ እየተበቀላቸው ነው ብዬ ነው በቃ የአርቲስት አስቴር በዳኔ ንግግርና የተቀሰቀሰው ከፍተኛ ውግዘት አርቲስት አስቴር በዳኔ በማህበራዊ ሚዲያ ባስተላለፈችው ንግግር አማራና ኦርቶዶክስን ትውልዱ እየተበቀላቸው ነው ማለቷን ተከትለው ድርጊቱ የጥላቻ ንግግር ወይንም ሄት ስፒች እና ማህበረሰብን በዘርና በሃይማኖት ከፍሎ ለጥቃት የሚያጋለጥ ነው ሲሉ በርካቶች በጽኑ እየኮነኑት ይገኛሉ። በጥበብ ስም ሰላምንና አንድነትን መስበክ ሲገባት ማህበረሰብን በጥላቻና በበቀል አየር ላይ ማንጠልጠል የዜጎችን እኩልነት የሚጋፋና የሞራል ውድቀትን መሆኑን የገለጹት አስተያየት ሰጪዎች የትኛውም ኢትዮጵያዊ በብሔሩና በሃይማኖቱ ምክንያት የበቀል ኢላማ ሊደረግ እንደማይገባውና መሰል አደገኛ ንግግሮች በህግና በማህበራዊ ኃላፊነት ሚዛን ሊቃኙ እንደሚገባ አሳስቧል። ለሀገርም ለግለሰብም ለማንኛውም ሰው ጦርነትንና አላስፈላጊ ነገርን ያውጃል ብለን ስላሰብን ለዛ ነገር ሐሳብ ይዘንላችሁ መጣናል። በጽሞና እንድትከታተሉን በዛውም ደግሞ ላይክ ሼር እንድታደርጉ የዩቲዩባችን ሰጎን ሚዲያን እንድትከታተሉ ጥሪያችንን እናስተላልፋለን። ሐሳቡን ላንሳላችሁ እንግዲህ አንድ አስቴር የተባለች አርቲስት ይዛው የመጣች ሐሳብ በጣም እያነጋገረ ስለሆነ ለዛ ደግሞ አንዳንድ ሐሳብ መስጠት ስለፈለግን በዚያ መጠናል ተገኝተናል ማለት ነው። ምንድነው ያለችው? አሁን በተለይ በኢትዮጵያ ውስጥ ሆነች የኢትዮጵያ ሕዝብ በጭንቀት ውስጥ እንዳለ ሁላችንም እናቀው የተደበቀ ነገር አይደለም። ነገር ግን ይቺ አርቲስት አስቴር የተባለች እህታችን የተናገረችው ነገር ትንሽ እንደገና ወደ ጦርነት የሚገፋ ጦርነትን የሚያውጅ እንግዲህ ምናልባት የያዘችው ተልእኮ ከምን አንፃር እንደሆነ ባናቀም ወይም ደግሞ ምን አይነት ስሜት እንዳላት ባንረዳም እንደዚህ አይነት ሐሳብ የጦርነታችን ምክንያት አንድ ብሔረሰብና አንድ ሃይማኖት የሀገር ባለቤት ነኝ ብሎ ስለሚያስብ ነው ያለችው ሐሳብ በእውነቱ እያንዳንዱን ሰው ትንሽ ጥላሻት የሚጥል ነገር ስለሆነ ለዛ ነገር እንግዲህ እንድናየው ስለፈለግን ነው። አንደኛ በኢትዮጵያ ታሪክ በኢትዮጵያ ህገ መንግስት
አገር ማለት ለሁሉም ናት። አገር ማለት ከሰሜን እስከ ደቡብ ከምዕራብ እስከ ምስራቅ ለየትኛውም በኢትዮጵያ ዜጋ ስር ያለ አንድ ኢትዮጵያዊ አንድ ነፃነት ያለው ማህበረሰብ ባለበት ላይ ህገ መንግስት ባለበት ላይ አንድ ብሔረሰብና አንድ ሃይማኖት የአገር ባለቤት ነኝ ብሎ ስለሚያስብ አሁን ዋጋ እያስከፈለን ነው፣ ወጣትን እያስፈጀብን ነው፣ ወጣቱ እያለቀ ነው መባሉ ህገ መንግስት ባለበት ሰላማዊ መንግስት በተዋቀረበት አገር ላይ እንዲህ አይነት ሐሳብ መናገር በእውነቱ እንደ ህግም ያስጠይቃል ብለን እናምናለን። ማለት የአንድ ብሔረሰብ አይደለችም ኢትዮጵያ። ለሰሜኑ ይሁን ለደቡቡ፣ ለኦሮሞ ይሁን ለማንም አይደለችም። ኢትዮጵያ የጋራችን ናት። ማንም ሰርቶ የሚኖርባት፣ ማንም ተከባብሮ የሚኖርባት ሀገር አንዱ አንዱን አክብሮ በሰላም በሚኖርባት ሀገር ወደ አንድ ወገን መውሰድ ማለት ለማንኛውም ኢትዮጵያዊ የሚጠቅም አይደለም። እንግዲህ ምናልባት እቺ እህታችን ያሰበችው የትኛውን ብሔር እንደሆነ ባናቅም ምናልባት አሁን ባለው ፖለቲካዊ ኦሮሞውን ሊሆን ይችላል አናቅም፣ ወይም ደግሞ በጥንት ታሪክ ስንመለከት ወደ ሰሜን አካባቢ አማራ ሊሆን ይችላል፣ ትግራይ ሊሆን ይችላል። በእንደዚህ አይነት ሁኔታ በየትኛው አስባ እንደሆነ በእርግጥ ስፔሲፋይ አላደረገችም። ነገር ግን ይሄ ሀሳብ አገርን የሚጠቅም አይደለም። አሁን በተለይ አርቲስት የተባሉ ወይም ደግሞ በትልልቅ ኮንሰርት ውስጥ ያሉ ሰዎች አገርን ለማስታረቅ ነው ስራ መስራት ያለባቸው። አገርን ለማግባባት፣ አገርን አንድ ለማድረግ፣ የራቀውን ለማቅረብ፣ በሐሳብ በጠለሸት በጥላቻ ውስጥ ያለውን ማህበረሰብ ለማስታረቅ መስራት ይገባል እንጂ ኢትዮጵያን ማራራቅ አያስፈልግም ብለን እናምናለን። ይሄ ሐሳብ ሁሉንም የሚያራርቅ ነው። ሃይማኖታዊውን የሚያስቆጣ፣ ብሔሩን የሚያናጋ ነው። ለየትኛው እንደሆነ የተነገረም እንደሆነ ባናቅም፣ ስለዚህ እህታችን የተናገረችው ነገር መታረም መቻል አለበት ብለን እናምናለን። እንደዚህ አይነት አስተሳሰብ ያጣላል፣ ያጋጫል። ይሄ ደግሞ የኢትዮጵያዊነት ካልቸር አይደለም፣ የኢትዮጵያዊነት ስብና አይደለም። የኢትዮጵያ ስብና ይቅርታን የሚያደርግ ታሪክን ጥሎ አዲስ ታሪክ መስራት የሚችል ክፋት ያለውን ታሪክ በመልካም ታሪክ፣ አሁን እያጣሉን ያሉ ታሪኮች ጠባሳዎች፣ ብሔርን ከብሔር ጦርነትን የሚያውጁ የጥንት ጠለሸት ያላቸው ታሪኮች ናቸው። ስለዚህ አሁን በዚህ ባለንበት ዘመን ደግሞ እንደዚህ አይነቱን ታሪክ መልሶ ማንሳት ማለት ህዝብን የሚያጣላ አገርን አላስፈላጊ ቦታ የሚወስድ ስለሆነ ይሄ ነገር በእውነቱ ሊታይበትና ለወደፊትም ትልልቅ ሰዎች ወደ ትልልቅ ቦታ የመጣቸው አካላት አገርን ለማስማማት አገርን ለማስታረቅ ማሰብ እንጂ እንደዚህ አይነት የአንድ ብሔርና ጥላቻ በሁላችን ውስጥ ሊወገድ ይገባል። ይህን አስተሳሰብ ልናስተካክለው ልናርመው ይገባል። በተለይ አርቲስት ከተባል መልስ ያስፈልጋል፣ መልስ ያስፈልጋል። እንዲህ አይነት አካሄድም አይጠቅመንም ማለት ነው እና ይህንን በእውነቱ ልናስተውለውና ልናየው ይገባል ማለት ነው። ግደሉ ይላል እንዴ? በእስልምና እምነት ላይ ህጎቹ የገደለን ግደል ነው ቀጥታ። እነሱ ጋር ለመቆየት በጣም ነበር የጣርኩት። በቃ የእናቴን ስሟን ላለማስጠፋት አባቴን አንገቱን አስደፋዋለሁ በሚል ውስጥ ማላምንበት ነገር በመማር ውስጥ ነበር። ውዳሴ ማርያም እኔ መጽሐፍ ቅዱስ ነበር መስና የምታይ እና እሷን ይዘው ይገባሉ። ከ40 እስከ 1 ሰዓት ቆያሉ። የሆነ እምነት ላይ ያሾፍበት ስለነበር ትክክለኛ አምላክ ሆንክ ታመጣኛለህ ነው የምለው። ከዛ ጸለያችሁ ምናምን የኮምቦልቻ መድኃኒዓለምን በቃ እስኪ አንተ ትክክለኛ አምላክ ሆንክ ታመጣኛለህ። አንድ እህታችን አስቴር መሐመድ የተባለች በሎዛ ሚዲያ ቀርባ የተናገረችውን ነገር መነሻ አድርገን ነው የምናወራው። እንግዲህ ሃይማኖት ማለት የማያስገድደው ማንም ሊገፋ የማይችለው ሰው እንደፈለገ ሊያመልከው የሚችል ሰው አውቆ ተመራምሮ ተረድቶ ወደ እውነቱ ተጠግቶ ትክክለኛውን አምላክ የሚከተልበት ወይ ነው። ይህን ሃይማኖት ማንም ሊያንገራግረው ሊገፋው አይችልም። ምክንያቱም ጌታችን መድኃኒታችን ኢየሱስ ክርስቶስ ሰውን በራሱ ፈቃድ መርጦ እንዲከተሉ ነው ያደረገ እንጂ አላስገደደም። ጌታችን መድኃኒታችን ኢየሱስ ክርስቶስም ወይም ደግሞ ፈጣሪያችን ሰውን ሲፈጥር ሰውን በገነት ውስጥ እንዲቀመጥ ካደረገ በኋላ ነፃነትን ሰጥቶታል። በራሱ አይምሮ አስቦ ተመራምሮ በራሱ ሐሳብ እንዲሄድ አድርጎታል። ስለዚህ የሃይማኖት ነፃነት ሰው የፈለገውን እንዲያመልክ የወደደውን እንዲከተል አይደለም በሃይማኖት መጻሕፍት ቀርቶ በህገ መንግስቱ ውስጥ የሰፈረ ነው። ህገ መንግስቱ የሃይማኖት ነፃነትን ያከብራል። ማንም ሰው የፈለገውን መከተል ይችላል።
የፈለገውን ማድረግ ይችላል። ስለዚህ ይህች እህታችን ከነበራት ባክግራውንድ ተነስታ መጀመሪያ ከሙስሊም ቤተሰብ እንደነበረች የሙስሊም አቋም እንደነበራት ቁርአኑን በደንብ እንደምታነብ በኋላ ግን እግዚአብሔር አምላክ በመላኩ በቅዱስ ገብርኤል አማካይነት መላኩ ቅዱስ ገብርኤልን ታምሩን አሳይቶ ቤተሰቦቿን ፈውሶ በበትረ መስቀሉ አድኖ እሷን ደግሞ ወደ ክርስትና ከቀላቀላት በኋላ ወደ ኦርቶዶክስ ከመጣች በኋላ ግን ምናያቸው እንግዲህ ኤአይ ይሁንም አናቅም ወይም ደግሞ በጀርባው ምናልባት አንዳንድ ሰዎች ለምን ይሄን ሃይማኖት ተቀበልሽ ብለው ያንገራግሯትም አናቅም። በኋላ ያመጣችው ነገር ግን የተሳሳተ ነው፣ የኔ ፒክቸር አይደለም፣ የኔ ፎቶ አይደለም ብላ ስትናገር እናያታለን። ስለዚህ ይሄ ነገር ምንድነው? የሃይማኖት ነፃነትን መቃወም ነው። ማንም ሰው ሃይማኖቱን የፈለገውን መከተል ይችላል። ከሙስሊም ወደ ኦርቶዶክስ፣ ከሙስሊም ወደ የትኛውም አካል መሄድ ይችላል። በዋናነት ግን እውነቱን ማወቅ መቻል አለበት። አስተምሮውን መረዳት አለበት። ምንድነው? ዘፈተወ ይስተይ ወደ ወደድከው ሂድ ነው ያለ ጌታችን። እሳትና ውሃ እዚህ ጋር አለልህ፣ የሚጠቅምና የሚጎዳ እዚህ ጋር አለልህ። ለአንተ ህይወት የሚሆነው ለአንተ የሚጠቅመው አንተን ሊያድንህ የሚችለው የትኛው ነው? ክርስቶስና ድንጋይን መምረጥ ትችላለህ ብሏል። ስለዚህ ሰው ግን ሊያስተምር ሊያስረዳ ነው ትክክለኛውን ነገር ሊነግር እንጂ መምህራንም ቢሆኑ የትኛውም አካል ይሆኑ ኡስታዞችም ይሆኑ የሚጫኑ ከሆነ የሚያንገራግሩ ከሆነ ሰይፍ የሚመዙ ከሆነ ልክ አይደለም። ሰይፍ መዞ ክርስትና የለም። ለሰይፍ መሞት ይቻላል እንጂ በሰይፍ አንገራግሮ ሙስሊምን እንዲቀበሉ ማድረግ አይቻልም። በሰይፍ አንገራግሮ ኦርቶዶክስ እንዲቀበሉ ማድረግ አይችልም። በሌላውም ሃይማኖት ምናልባት በፕሮቴስታንቱም ዓለም ቢሆን ሰይፍ መዞ ሃይማኖትን ማስቀበል አይቻልም። ምክንያቱም ይህንን እነ ኔሮን ቄሳር አድርገውታል፣ ግን አልቻሉም። እነ ኔሮን ቄሳር ክርስቲያኖችን አርደዋል፣ ግን አልተቻለም። እነ ዲዮቅልጥያኖስ ክርስቲያኖችን እንዲቀበሉ ጣዖት እንዲያመልኩ አድርገዋል፣ ግን አልተቻለም። በሰይፍ የሚመጣ ክርስትና የለም። በሰይፍ የምንቀበለው ሃይማኖት የለም። ሃይማኖት ማለት እውነት ነው። ሃይማኖት ማለት ወደ ዓለምን ወደ ፈጠረው ዓለምን ወዳመጣው ወደ እውነተኛው አምላክ ምንመጠቅበት ምናድግበት እንጂ ተንገራግረን ወይም ደግሞ ፓርቲ አቋቁመን የሆነ ሰው ደግፈን ምንሄድበት የሃይማኖት መንገድ አይደለም። ስለዚህ አሁን በዚህ በምናየው ሚዲያ ላይ ያለው ነገር ምንድነው? እንደዚህ አይነት ነው ማለት ነው። አንዴ መልካም ነገር ተናግራ የመጣችውን ተናግራ በኋላ ግን የኔ ፎቶ አይደለም የኔ ፒክቸር አይደለም እያለች ስትናገር እናያታለን። እና እንደዚህ አይነቱን ነገር በእውነቱ አደብ ማስገዛት ያስፈልጋል። አደብ ማስገዛት ያስፈልጋል። ሰው ወደ ፈለገው መምጣት ይችላል። ሰው አዳኙን መፈለግ ይገባል። የኛ አዳኝ የተወለደው ከመቤታችን ከቅድስት ድንግል ማርያም የተወለደው ዓለምን ለማዳን የመጣው ለዓለም ቤዛ የሆነው ከሶስቱ አካል አንዱ ክርስቶስ በዚህ ዓለም ተመላልሶ አድኖናል ብለን ስለምናምን ይህንን ነው የምንገልጠው። ይህንን እውነት እንናገራለን። ለዚህ እውነት እንቆማለን። ለዚህ እውነት ባልደረሰው ዓለም ሁሉ ለምስክርነት እንቆማለን። ምክንያቱም ምስክሮች ትሆናላችሁ ብሏልና። ስለዚህ ይህንን ምስክር ደግሞ በማሰርም አይቻልም። ሐዋርያት ታስረዋል። ነገር ግን ወንጌልን በማሰር ማቆም ስለማይቻል ይህንን ነገር ማየትና ማስተዋል ያስፈልጋል ማለት ነው። እኛማ ምን መሄጃ አለን? እኛ ነዋሪዎች ነን፣ እዚህ ኢትዮጵያ ውስጥ ነዋሪዎች ነን። ግን ከውጭ የሚመጣ አይደለም። ከውጭ ሊመጣ እዚህ ያለው አሁን በርበሩን ያህል መውጫውን መርካቶ ነጋዴ ብታውቀው እኮ ምን ብታመጣው እኮ ብዙ ነገር ይነግርሃል። ይህ እንትን ነጋዴ ብታመጣው እኮ ማቂመት በጣም ኢኮኖሚስት ነው እሱ። ስለ ምንድን ነው አሁን የእህል ዋጋ እንዲሰማ እየወጣው እስቲ ተናገር ብትለው እሱ ይነግርሃል እያንዳንዱ። እዛ እንትን የተቀመጠ እኔም ብትጠይቀኝ አሁን እህል ዋጋ ለምን ተወደደ እንዲህ ሊሆን ይችላል እንደዛ ሊሆን ይችላል እልሃለሁ። ግን እዛ የሚነግርህ ሰውዬ ምን ማለት ግብር መክፈል አቅቶኛል፣ መክፈል ከምችለው በላይ የፕሮፐርቲ ታክስ እየጠየቁኝ ነው። ግብር መክፈል አቅቶኛል፣ መክፈል ከምችለው በላይ የፕሮፐርቲ ታክስ ጠየቁኝ ነው። መክፈል አቅቶኛል፣ ህንፃውን ልሽጠው ብልም ገዢ የት ይገኛል? ያም ሰው የመግዛት አቅም አይኖረውም፣ የስም ማዘዋወሪያውም ሌላ ሆኗል። ፖሊስ አውጪዎች ሌላ ሀገር ሂደው ቢያጤኑ ባይነኝ። ፖሊስ በየጊዜው የሚቀያየር ሳይሆን ዘላቂ መሆን አለበት። ታዋቂውና ዝነኛው አትሌት ኃይሌ ገብረስላሴ ልሽጥም ብል የሚገዛኝ ቢኖርም ስራ መስራት አይችልም፣ እንደኔ ሊሆን ነው። መንግስት ፕሮፐርቲ ታክስ
ከዚህ ቀደም 25-30 ሺህ ብር በአሁኑ ሰዓት በሚሊዮኖች እየጠየቀ ይቻላል ወደ አይቻልም ዙሯል። መንግስት ራሱ የሚገነባቸው ሎጆችና ሆቴሎች በየሀገሩ እየገነባ ሀገር ውስጥ በሆቴል ኢንዱስትሪ የተሰማሩ ባለሀብቶችን በግብር በማዳከም ከገበያ ለማስወጣት ሙሉ በሙሉ የሆቴል ኢንዱስትሪ ስራውንም ወስዶታል። አብዛኛውን እንደዚህ በመቶ ሚሊዮኖች አውጥተው ትልልቅ ህንፃ የገነቡ ግለሰቦች በዚህ የታክስ ስርዓት አደጋ ውስጥ መግባታቸውን ውስጥ ለውስጥ እያጉረመረሙ የከረሙ ቢሆንም ሻለቃ ኃይሌ ገብረስላሴ ግን በዛሬው ዕለት በግላጭ በአሁኑ ወቅት የዘርፉ ስራ መስራት እንደማይቻልም ገልጸዋል። በየአካባቢው በመቶዎች የሚቆጠሩ የስራ እድል ፈጥረው በሆቴል ኢንዱስትሪ የተሰማሩ ሰዎች ድርጅቶቻቸውን ሊዘጉ እንደሚችሉና የብልጽግናውን መንግስት ግብር እየሰበሰበ ለጦርነት ለባለስልጣን አበልና ቁርጥ ውስኪ መራጫ እንጂ ልማት የማይሰራ የስራ እድል የማይፈጥር ጥቂት የብልጽግና እግር አጣቢዎች ምቾት ብቻ የኢኮኖሚ ነፃነትና የግለሰቦችን እጅ ለመጠምዘዝ አቅዶ እየሰራ መሆኑን ብዙዎች እየተናገሩ ይገኛል ብሏል። ታዲያ በዚህ ጉዳይ እናንተ ምን ትላላችሁ? ሐሳባችሁን በኮሜንት አጋሩ።